ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? ምናልባት በዛሬ መርሃ ግብራችን አንድ ለየት ያለን ጉዳይ አንስተን እናንተ ጭንቅላት ውስጥ ያንን ሐሳብ ማግሏትና ማድመቅ እፈልጋለሁ። ምንድነው ሲባል ከፊታችን ባለው አንደኛው ቀን ላይ ምንም እንዳትደነግጡ፣ ይሄ መሬት ላይ ያለው እውነታ ስለሆነ ከፊታችን ባለው አንደኛው ቀን ላይ ያንተ ቀብር ነው፣ ያንቺ ቀብር ነው። እዚህ ምድር ላይ ያለው ጉዞሽ ያበቃና ቀብርሻለን፣ እንቀብራለን፣ ትቀብሩኛላችሁ። ኧረ በእናትህ ስለሞት እንደዚህ ነገር አታወራብን። ይህንን የመስማት ክህሎት ባዳበራችሁ ቁጥር የዚህ ምድር ቆይታችሁን ጠንካራ፣ በዚህ ጽንፍ በፈሰሰውም በዘነበውም ዝናብ ባጋጠመን የትኛውም ነገር ውስጥ ራሳችንን በማስጨነቅ ሂደት ቶርች እያደረግን ያለን ወጣቶች፣ በሌላኛው ጽንፍ ደግሞ ጊዜ አለኝ፣ ወጣት፣ የነብር ጣት፣ ጤነኛ ነኝ፣ ቆንጆ ነኝ፣ ብዙ ሰዎች ነው የሚወዱ ሰው ዛት አይ ዊል ሊቭ ሎንገር ብለን ምናምንም ሰዎች አለን። ነገር ግን ሊትል ዱዊ ነው የምንሞትበት ቀን አንኤክስፔክትድ በሆነ ሰዓት ላይ እንደሚመጣ፣ ራንደም ዴይ ላይ ትናንት ሰርግ ነበር፣ ዛሬ ሀዘን እንደሚሆን፣ ቀብር እንደሚሆን እናንተ ቤት እንደነገርኳቸው የምንም ዋርቶ አይደለም። እኛ ቤት ሀዘን አይገባም። በጣም ነው እንዲያዘን የማይገባው። ጀስት ዌይት። አንዳንዴ አንሪያሊስቲክ ስለሆንን ነው አንዳንዶቻችን ወንድሞች። ሪያሊቲ ላይ መምጣት አስፈላጊ ነው። እኔ ሀዘን ቤት አይገባ። It's a part of life. It's a part of life. ሰርግህንና ልደትህን እንዳከበርንልህ ሁሉ we also grieve you ቀብረንሽ። ይህንን ለምንድን ነው እየነገርኳችሁ ያለሁት? በዋናነት ሰሞኑን እኔ እንደዚህ ሀዘን ነገር አጋጥሞኝ ነበር። ሀዘን ላይ ነበርኩኝ። አንድ በጣም ወጣት፣ ምናልባት የኔ እኩያ የሆነ ቢሰራ የሚሳካለት ትጉ ነበር። ከዛ የለም። ምናልባት መሞት ሁላችንም እንሞታለን ወንድሞቼ፣ እናቶቼ፣ የማይቀር ነገር ነው ብያቸዋለሁ። ነገር ግን ሰው በአምላክ አምሳል ተፈጥሮ ሲያበቃ ክቡር የሆነው ሰው እንደ በረሮ ተጨፍልቁ የሆነ ነገር ሰብስባችሁ በቃ ይሄ ይሆናል እጁ እግሩ ይሄ ምናምን በጣም ትራውማታይዝ ሊያደርግ በሚችል መልኩ የሆነን የምታውቁትን ሰው በዛ ልክ እንደ ዶሮ ተገነጣጥሎ ማየት ምናልባት ያማል። ከዛም በዘለለ ደግሞ ሪፍሌክት እንድታረጉ ራሳችሁ ላይ ያደርጋችሁ። እንደዚህ ነኝ ማለት ነው። this could be me። በቃ ወንድሞቼ፣ እናቶቼ፣ ቆመን ለብሰን ስንራመድ እንዳልኳችሁ ትልቅ ነገር እንመስላለን ሰዎች። ልክ እንደ እንቁላል መሆናችንን ይጠፋብናል። በቃ የሆነ ነገር ብንወድቅ ቦጭ ብለን ምንፈነዳ፣ ለመሰብሰብ እንኳን ከባድ ይሆን። እውነቴን ነው ብላችሁ 2 ቀን 1 ቀን ብንቆይ ሰው ማን ማስጠጋ። ቆመን ስንራመድ ዘላለማዊ ይመስላል ደስታችንም ሐዘናችን። እና አንኤክስፔክትድ የሆነ ነገር ሀፕን አደረገ ማለት ነው። ያው የሞቱት ሰዎች ወደ 7 ገደማ አካባቢ ናቸው ወንድሞቼ፣ እናቶቼ። አሸዋ ጭኖ ያው ከከተማ ወጥቶ አሸዋ ጭኖ ወደ ከተማ እየመጣ የነበረ ሲኖትራክ ፍሬን እምቢ ይለዋል ማለት ነው። በጣም ክላክስ እያደረገ ከሩቅ እየነፋ ነው የመጣው። ግን ያው የሰሙ ሰዎች አምልጧል። እነሱ ቤት ውስጥ ስለነበሩ የሚያውቁት ጉዳይ እና መሪውን ወደዛ ጠመዝዘው የሆነ ነገር ገጭቶ ለመቆም በሚያደርገው ጥረት ውስጥ መንገድ ላይ ያሉትን እነዚህ ሻይ ቤቶች እንዲሁም ደግሞ ያው እስኪቆም ድረስ የሚገጨውን የሚጨፈልቀውን በሙሉ እየጨፈለቀ ሄደ። 7 ሰዎችን በጣም አሰቃቂ በሆነ ሁኔታ ወንድሞቼ፣ እናቶቼ ገደላቸው ማለት ነው። ጅጅጋ ከተማ በደረሰ ትራፊክ አደጋ 7 ሰዎች ህይወታቸው ተቀጥፏል። በሶማሌ ክልል ዋና ከተማ በሆነችው ጅጅጋ ከተማ እንግዲህ ምሽት በደረሰ ከባድ የትራፊክ አደጋ የ7 ሰዎች ህይወት ወዲያውኑ ማለፉን የክልሉ ፖሊስ ነው ያስታወቀው። አደጋው የደረሰው በካራማራ ክፍለ ከተማ ልዩ ስሙ 10ኛ ሰፈር ተብሎ በሚጠራ አካባቢ ነበረ። በአደጋው ህይወታቸው ካለፈው 7 ሰዎች መካከል 5ቱ ወንዶች ናቸው፣ 2ቱ ደግሞ ሴቶች መሆናቸውን የክልሉ ፖሊስ ኮሚሽን የትራፊክ አደጋ ምርመራ ክፍል ኃላፊው ይገልጻሉ። ይህንን ነው እያልኳቸው ያለሁት ወንድሞቼ፣ ናቸው የሆነ ሰዓት ክልትው ብለን የምንጠፋ ፍጥረቶች ከሆነ why don't we make the most out of our life? ህይወታችንን በቃ ደስተኛ ሆነን እንኑር። አልዋሻችሁም፣ ጥቂት ጊዜ ነው የቀረ፣ በጣም ጥቂት ጊዜ። one of these days እኔ ወጣት ነኝና ገና አላገባውምና አልወለድኩምና እስከወልድ ጠብቄ እስካገባ ጠብቄ ነው እኔ በቃ at the end of the day ከዘራዬን ይዤ ተንቀጥቅጬ አርፌ በሽምግልና ያወራት ነው ማንቀላፈው ብላችሁ ብዙ አትመኑ። አልዋሻችሁም ወንድሞቼ፣ እናቶቼ፣ ብዙ አትመኑ። ቢኮዝ አፕሮክሲሜትሊ ላይፍ ኤክስፔክታንሲ 60 ምናምን ዓመት ገደማ እንደዛ ያለበት ሀገር ላይ ነው የምትኖሩት። ኤኒቲንግ ካን ኪል ዩ። እና ወንድሞቼ፣ እናቶቼ፣ በቃ እንደምትሞቱ one of these days እንድታስቡ ፈልጋለሁ።
አረ ዮናታን እንደዚህ አይነት ነገር ብዙ አይመቸኝም ነው። ይመችህ፣ ይኸውልህ ይመችህ ፕሊዝ። ይሄ በቃ በዴይስ ኦብሰስድ መሆን ሳይሆን you have a time to go። የሆነ ቤት በእንግድነት ሄደ 3 ቀን እንደምትቆይ ካወቅክ እኮ ቬሪ ዋይዝሊ ነው ያቺን 3 ቀን ስፔንድ የምታደርጋት። እዛ ቤት ውስጥ የሆነ ሰው ቢያስቀይምም ልግደለው ብላ አትነሳም። ቢኮዝ ከ3 ቀን በኋላ እንደምትሄድ ስለምታስብ ትታገሰዋለህ። ትዕግስትን ሰጠ ማለት ነው መሄድን ማወቅ። እዛ ቤት ላይ ትልቅ ደስታ ቢፈጠር እዛ ቤት ስለማትቆይ ይሄን ደስታ የህይወት መስረቻና ጉልላት ካደረገው ስትሄድ የሆነ ነገር ስለምታጣ ባላንስር ታደርጋለህ። ህይወት ባላንስ የማድረግን ጥበብ ተማርክ ማለት ነው። እውነቴን ነው የምላችሁ። ለዛ ነው ቃል እግዚአብሔር ላይ ዳዊት ከጸለያቸው ጸሎቶች ውስጥ እድሜን ማቁጠር አስተምረኛል። ታዲያ ይህንን ቪዲዮ ተመልከቱት ወገኖቼ። ምናልባት ኢን ሰም ፊውቸር የእናንተ መጻኢ ጊዜ ስለሆነ ማለት ነው እንደዚህ ብላ ታስፈራራ እንደማትሉ ተስፋ አደርጋለሁ። ተመልከቱት። ያው ብዙ ቦታ እንደዚህ ይደረጋል። የቀብር ቦታዎች ወይ ሲጠቡ አሊያም ደግሞ ቦታው ለሌላ ነገር ጥቅም ላይ መዋል ካለበት አጥንት እየተቆፈረ ይወጣና ሌላ ቦታ እንዲቀበር አሊያም ደግሞ የሚቀብረው ከታጣ እንዲቃጠል እንደዛ የሚደረግበት አሰራር አለ። እና ትናንትና በህይወት እያለ እኔማ እገሌን ይቅር ከምለው ብሞት ይሻለኛል የሚለው ሰውዬ በማዳበሪያ አጥንቱ እየተቆፈረ ይወጣለት። ትናንትና እኔ እኮ አምላኬን እወዳለሁ እኮ እመጣለሁ አንድ ቀን እስተካከላለሁ አንድ ቀን እያለ ድንገት ክልትው ያለው ወንድማችን ክልትው ካለ ከተወሰነ ዓመት በኋላ በማዳበሪያ አጥንቱ እንደዚህ ይለቀማል። በህይወት ዘመኗ በሙሉ የሆኑ ሰዎች አክሰፕት እንዲያደርጓት እንዲቀበሏት ብዙ ዋጋ ከፍላ ሰውም ሳይቀበላት ድንገት የሆነ ነገር መጥቶ ገሏት ከተወሰነ ዓመት በኋላ አጥንቷ እንደዚህ በማዳበሪያ ይለቀማል። ምን እያልኳችሁ ነው ወንድሞቼ እናቶች? ይኸውላችሁ ጭንቀታችሁን ለአምላክ በመጣል ሂደት ውስጥ ያንን ነገር ራሳችሁን አሰልጥናችሁ ደስተኛ ለመሆን ሞክሩ። የቀራችሁ ጥቂት ጊዜ ምናልባት ትልቅ ነገርም አይደላችሁም፣ እንደምታስቡትም በጣም ኢምፖርታንት የሆናችሁ ነገር አይደላችሁ። እውነቴን ነው የምላችሁ። እናንተ ብትሞቱ ነገ እኛ መኖር እንቀጥላለን። ነገርኳችሁ። ያዘን ላይ ነበርኳችሁ፣ ስነፋረቅ ነበር። አሁን ቲንጋፋት ቪዲዮ እየሰራ ዩቲዩብ ላይ አፕሎድ እያደረኩ ነው። ሴም ቲንግ ነው ሀፕን የሚያደርገው። እኔም ብሞት በጣም ሊወዱኝ የሚችሉ ሰዎች ያዙ ይለቀቁኝ ሊሉ ይችላሉ። ከዛ በኋላ ይዘው ሲለቋቸው የቀጣይ ሰርግ ለመብላት የአገር ልብስ ያሰፋሉ። የሆነን ሰው ልደት ለማክበር የደስታና የፈንጠዚያ ጊዜያቸውንም ለማሳለፍ ኤክሳይትድ ይሆናሉ። አጌን ሁላችንም እንደዚህ ነው። ስለዚህ አንተ እዚህ ምድር ላይ ከቆየ በቃ there is nobody for you ላንቺ ላንተ የሚያስብ ከአምላክ በስተቀር። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ። አንዳንድ ጊዜ በቃ እኛ ከዚህ ምድር ብንሄድ ብዙ ነገር የሚበላሽ ብዙ ነገር የሚመሰቃቀል እንደው ሰው ሁሉ በቃ ወይ ገሌ ሄደ ብሎ ስራ መስራት ይመስልናል ሰብኮንሸስሊ። ምናልባት ሞስቶፋ የመሞታችሁን ማግስት ላሳያችሁ። ሌትስ ሴይ ዛሬ እናንተን ሸኛችሁኝ እንበል። እሺ እናንተ ስላችሁ እየደረገጣችሁ ነው። እኔ በእኔ ምሳሌ ልስጣችሁ። እኔ ችግር ስለሌለ ዛሬ እኔ አረፍኩኝ እና ይሄ ነው የምትመለከቱት ቀን፣ ከኔ ሞት ቀጥሎ ያለው ቀን። ፀሐይ እንደ ቀድሞ ትወጣለች፣ እንደ ቀድሞ ሁሉ ነገር እንደ ቀድሞ ነው የሚቀጥል። አንተ ነህ መኖር የምታቆመው፣ ነገር ሁሉ ይቀጥላል። ስለዚህ በህይወት ካለሽ ይህንን ቪዲዮ እየሰማችሁኝ ከሆነ try to be happy። በዋናነት ደግሞ ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ሁልጊዜ በጌታ ደስ ይበላችሁ። ወዳችኋለሁ። አይ ሆፕ የሆነን ሰው ጭንቅላት አንቅቻለሁ ብዬ ገምታለሁ። በቀጣይ ቪዲዮ እንገናኛለን። ባይ